በየዓመቱ ጥር 11 ቀን በሚሊዮኖች የሚቆጠሩ ክርስቲያኖች ወደ ባህረ ጥምቀቱ ይተማሉ። ታቦታቱ በክብር ይወርዳሉ። ዝማሬው ሰማይን ያናውጣል። ጸበሉም እንደ በረከት ይረጫል። ነገር ግን በዚህ በዓል ጀርባ ያለውን አስደንጋጭ ምስጢር ስንቶቻችን እናውቃለን? ታላቁ ቅዱስ ዮሐንስ አፈወርቅ በአንድ ወቅት እንዲህ ብሎ ነበር። ጥምቀት አንድ ጊዜ ነው፣ ንስሐ ግን ዘወትር ነው። ለመሆኑ ቆም ብላችሁ አስባችሁታል? በውሃ ስንጠመቅ የውስጣችንን ቆሻሻ ካልታጠብን፣ ጸበሉን ስንረጭ የልባችንን ትዕቢት ካላረከስን፣ በበዓሉ የምናተርፈው መታጠብን ነው ወይስ መርከስን? ዛሬ ወደ ዮርዳኖስ ጥልቀት እንወርዳለን። ከስጋዊ ደስታና ከበዓሉ ሆታ ባሻገር ቅዱሳን አባቶች በምስጢር የነገሩንን ሁለተኛውን ጥምቀት እንፈልጋለን። ቅዱስ ኤፍሬም ሶርያዊ በመንፈስ ቅዱስና በእንባ መካከል ያለውን ግንኙነት ይነግረናል። ከወንድሙ ጋር ሳይታረቅ ጸበልን የሚረጭ ሰው ዕጣ ፈንታው ምን ሊሆን እንደሚችል እናም ይህች ሕይወት የንስሐ ደጅ ናት ሲል ቅዱስ ይስሐቅ ምን እያለን እንደነበረ በሰፊው እናያለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም የቪዲዮ ማጠቃለያ ላይ የምትሰሙት የቅዱሳን አባቶች ምክር ምናልባትም የዘንድሮውን የጥምቀት በዓል አከባበራችሁን ለዘላለም ሊቀይረው ይችላል። ጥምቀትና ንስሐ የማይነጣጠሉ ሀብቶች። በእግዚአብሔር ስም እንጀምራለን። ጥር 11 ቀን የኢትዮጵያ ሰማይ በዝማሬ የሚከፈትበት፣ ምድሪቱ በነጭ ልብስ የምታጌጥበት፣ አየሩም በቅዱስ ዕጣን መዓዛ የሚታጠንበት ልዩ ዕለት። በሚሊዮኖች የሚቆጠሩ ምዕመናን በአንድ ልብ ሆነው ወደ ባህረ ጥምቀቱ ይተማሉ። የታቦታቱ ግርማ፣ የካህናቱ ሽብሸባ፣ የሕዝቡ እልልታና ሆታ፣ ይህ ሁሉ የጥምቀትን በዓል በዓለም ፊት ተወዳዳሪ የሌለው ታላቅ መንፈሳዊ ትርኢት ያደርገዋል። አደባባዩ በደስታ ይሞላል። ዮርዳኖስም በምሳሌነት በየቦታው ይፈለፈላል። ነገር ግን ወዳጅ ሆይ በዚህ ታላቅ ጥምቀት መሃል አንድ ቆም ብለን ልናስተውለው የሚገባ እጅግ ጥልቅ የሆነ ምስጢር አለ። ዛሬ ካለንበት ከበዓሉ ሆታ ጀርባ ከለበስነው አዲስ ነጭ ልብስና ከምናነሳቸው ማራኪ ፎቶግራፎች ባሻገር ነፍሳችን የምትፈልገው እውነተኛው ጥምቀት ምንድን ነው? ዛሬ የምንጠይቀው ጥያቄ አዲስ ልብስ ገዝተናል ወይ የሚል ሳይሆን አሮጌውንና የቆሸሸውን ልባችንን በንስሐ ሳሙና አጥበነዋል ወይ የሚል ነው። በውጭ የምንለብሰው ነጭ ልብስ በውስጥ ካለው የነፍሳችን መቆሸሽ ጋር የሚጋጭ ከሆነ በዓሉ ለነፍሳችን ድግስ ሳይሆን ለስጋችን ትርኢት ብቻ እንዳይሆንብን ያሰጋል። የጥምቀት በዓል ዋና ምስጢሩ ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ሆኖ ሳለ በትሕትና ወደ ዮርዳኖስ ወርዶ እኛን ከፈጣሪያችን ጋር ያስታረቀበትን ያንን መለኮታዊ ፍቅር ማሰብ ነው። ታዲያ እኛስ ከወንድማችን ጋር ሳንታረቅ በልባችን የቂም ጥቁር ነጥብ ይዘን በንስሐ ሳንታጠብ ወደ ጸበሉ ብንቀርብ ምን እናተርፋለን? የውጩ መታጠብ የውስጥ ለውጥ ከሌለው በውሃው ረከስን እንጂ አልተቀደስንም። ታላቁ የቤተ ክርስቲያን ብርሃን ቅዱስ ዮሐንስ አፈወርቅ እንዲህ ሲል ያስተምረናል። ጥምቀት አንድ ጊዜ ነው፣ ንስሐ ግን ዘወትር ነው። ይህ ጥቅስ የክርስትና ሕይወታችን የጀርባ አጥንት ነው። ጥምቀት የነፍስ መወለድ ከሆነ ንስሐ ያቺ የተወለደች ነፍስ በኃጢአት በሽታ እንዳትሞት የምንሰጣት መድኃኒት ናት። ወደ ባህረ ጥምቀቱ ስንሄድ በጥምቀት ያገኘነው የእግዚአብሔር ልጅነት ዛሬ በምን አይነት ሁኔታ ላይ እንዳለ ራሳችንን ልንመረምር ይገባል። ቆሽሸን ከሆነ
ንስሐ ሁለተኛ ጥምቀት ሆና ትጠብቀናለች። ጥምቀትና ንስሐ እነዚህ ሁለት ምስጢራት የአንድ ሳንቲም ሁለት ገጽታዎች ናቸው። ጥምቀት የክርስትና መግቢያ በር ከሆነ ንስሐ በዚያ በር በኩል የገባንበትን ብርሃን ጠብቀን የምንኖርበት መብራት ነው። አባ ጢሞቴዎስ እንዲህ ይላል፣ ጥምቀት የነፍስ መወለድ ከሆነ ንስሐ የነፍስ መድኃኒት ናት። ጥምቀት የነፍስ መወለድ ከሆነ ንስሐ የነፍስ መድኃኒት ናት። እስኪ ያስቡት፣ አንድ ሕፃን ሲወለድ በታላቅ ደስታ እንቀበለዋለን። ነገር ግን ያ ሕፃን ከተወለደ በኋላ ቢታመም መድኃኒት ካላገኘ ሕይወቱ አደጋ ላይ ይወድቃል። የእኛ መንፈሳዊ ሕይወት እንዲሁ ነው። በጥምቀት ዳግም ተወለድን። ነገር ግን በኃጢአት በታመምን ጊዜ በንስሐ መድኃኒትነት ካልታከምን ያ ያገኘነው የጸጋ ሕይወት እንደደበዘዘ ይሄዳል። ቅዱስ ኒቆዲሞስ እንዲህ ይላል፣ አእምሮንና ልብን ስለመጠበቅ ባስተማረው ጥልቅ ትምህርት ውስጥ አንድ ትልቅ እውነትን ይናገራል። ንስሐ ስህተትን መታጠብ ብቻ አይደለም። ንስሐ ማለት በጥምቀት የለበስነውን የብርሃን ልብስ ከጭቃና ከቆሻሻ መጠበቅ ማለት ነው። ዲያብሎስ ሁልጊዜ የሚዋጋን ያንን የከበረ ልብሳችንን ለማቆሸሽ ነው። እኛ ግን በንስሐ ሳሙና ዘወትር ልባችንን ማጠብ ይገባናል። ወደ ባህረ ጥምቀት ስንሄድ የሚረጨው ጸበል በውጭ ሰውነታችን ላይ ሲያርፍ፣ የንስሐ እንባችን ደግሞ በውስጥ ልባችን ላይ ሊፈስ ይገባል። ቅዱሳን አባቶች እንደሚሉት በበዓሉ ቀን ከውሃው መታጠብ ጋር የልብ መለወጥ አብሮ ካልተከሰተ በረከቱን ሙሉ በሙሉ አላገኘነውም። ንስሐ የጥምቀት ጸጋ ማደሻ፣ የጠፋውን ልጅነት መመለሻ ናት። በእውነት ንስሐ ማለት ምን ማለት ነው? ብዙዎቻችን ንስሐን የምናየው እንደ ቅጣት ወይም ባለፈው ስህተታችን ምክንያት እንደምንከፍለው ዋጋ አድርገን እናያለን። ነገር ግን ቅዱሳን አባቶች ንስሐን የሚጠሩት ሜታኖያ በሚል የግሪክ ቃል ነው። ትርጉሙም ሐሳብን መለወጥ ማለት ነው። ንስሐ ማለት ከአሮጌውና ከጠፋው መንገድ ፊትን አዙሮ ወደ እግዚአብሔር ብርሃን መመለስ ማለት ነው። ባህረ ጥምቀቱ ላይ ስንቆም ጌታችን በትህትና ወደ ዮርዳኖስ የወረደበትን ምስጢር እናስባለን። ያ ትህትና ደግሞ እኛን ወደ ልብ መለወጥ ይጠራናል። ቅዱስ ይስሐቅ ሶርያዊ ስለዚህ ምድራዊ ቆይታችን ሲናገር ይህች ሕይወት የንስሐ ደጅ ናት፣ ንስሐ የሌለባት ሕይወት ግን የጥፋት መንገድ ናት ይላል። ይህች ሕይወት የንስሐ ደጅ ናት፣ ንስሐ የሌለባት ሕይወት ግን የጥፋት መንገድ ናት ይላል። ይህ ማለት ንስሐ ለተወሰነ ጊዜ ብቻ የምናደርገው ተግባር ሳይሆን እያንዳንዱን ቀን የምንኖርበት እስትንፋሳችን ነው። ልክ ጌታ ወደ ዮርዳኖስ የወረደው ውሃውን ለመቀደስ ብቻ እንዳልሆነ ሁሉ እኛም ወደ በዓሉ የምንሄደው ጸበል ለመረጨት ብቻ መሆን የለበትም። አባ መቃርስ እንደሚመክሩን ልቡ ያልተሰበረና በትዕቢት ተሞልቶ ወደ ጸበል የሚሄድ ሰው ከውሃው እውነተኛ በረከትን አያገኝም። ውሃው ስጋን ያጥባል እንጂ ነፍስን አይቀድስም። አባ መቃርስ እንደሚመክሩን ልቡ ያልተሰበረና በትዕቢት ተሞልቶ ወደ ጸበል የሚሄድ ሰው ከውሃው እውነተኛ በረከትን አያገኝም። ውሃው ስጋን ያጥባል እንጂ ነፍስን አይቀድስም። ስለዚህ በበዓሉ ቀን ጸበል ስንረጭ ወይም ስንጠመቅ ከውጭው መታጠብ ጋር የውስጥ የልብ መለወጥ አብሮ መከሰት አለበት። ጌታ ሆይ በጥምቀት የዮርዳኖስን ባህር እንደቀደስከው እኔንም በንስሐ ቀድሰኝ የሚለው ጸሎት ከልብ መውጣት ይኖርበታል። ራሳችንን የመመርመሪያ ሰዓት አሁን ነው። ከባለፈው ጥምቀት እስከ ዛሬ ምን አተረፍኩ? ከባለፈው ጥምቀት እስከ ዛሬ ምን አተረፍኩ? ምንስ አጠፋሁ? ብለን ራሳችንን በሐቀኝነት ልንጠይቅ ይገባናል። ሌላው ትልቁ ምስጢር ደግሞ እርቅ ነው።
ጌታችን ጥምቀትን የመሰረተው ሰውን ከእግዚአብሔር ጋር ለማስታረቅ ነው። ቅዱስ ጄሮም እንደሚለው ከእግዚአብሔር ጋር ሰላም ለመሆን መጀመሪያ ከወንድም ጋር ሰላም ሁን። ጌታ በጥምቀቱ ሰማይና ምድርን አስታርቋል። አንተ ግን ወንድምን ሳትታረቅና ሳታስታርቅ ወደ ጥምቀት በዓል እንዴት ትቀርባለህ? ቅዱሳን አባቶች በግልጽ ያስጠነቅቁናል። ከወንድሙ ጋር ተጣልቶ የሚጠመቅ ሰው በውሃው ረከሰ እንጂ አልተቀደሰም። ቂም የያዘ ልብ የተቀደሰ ውሃ ቢረጭበት እንኳ በረከቱ በልቡ ላይ አያርፍም። ለዚህ ነው የጥምቀት በዓል ትልቁ ማህተም ቅዱስ ቁርባን የሚሆነው። ለዚህ ነው የጥምቀት በዓል ትልቁ ማህተም ቅዱስ ቁርባን የሚሆነው። ንስሐ ገብተን ከወንድሞቻችን ጋር ታርቀን በበዓሉ ዕለት የክርስቶስን ሥጋና ደም መቀበል የጥምቀት ጸጋን ሙሉ ያደርገዋል። በበዓሉ ዕለት የክርስቶስን ሥጋና ደም መቀበል የጥምቀት ጸጋን ሙሉ ያደርገዋል። ታላቁ ቅዱስ ኤፍሬም ሶርያዊ በጥምቀትና በንስሐ መካከል ያለውን ውበት እንዲህ ገልጠዋል። በጥምቀት ጊዜ መንፈስ ቅዱስ በውሃው ላይ ይሰፍራል፣ በንስሐ ጊዜ ደግሞ በእንባችን ላይ ይሰፍራል። የጥምቀት ውሃ ሰውነትን ያነጻል፣ የንስሐ እንባ ደግሞ ነፍስን ታነጻለች። ይህ ምንኛ ድንቅ ምስጢር ነው! ጥምቀት የሕይወት መጀመሪያ ሲሆን ንስሐ ደግሞ ያችን ሕይወት ጠብቀን የምንጓዝበት መንገድ ናት። ቅዱስ ቄርሎስም እንደተናገረው ያለ ንስሐ የጥምቀትን ጸጋ መጠበቅ አይቻልም። በጥምቀት በዓል ወቅት ታቦታቱ ወደ ባሕረ ጥምቀት ሲወርዱ እኛም ራሳችንን ወደ ትሕትና ማውረድ አለብን። በቀኖናዊ ንስሐ የታጠበ ልብ ይዘን በዓሉ የጭፈራና የሥጋዊ ደስታ ብቻ ሳይሆን የነፍስ መታደሻ እንዲሆን እንጸልይ። ውሃው የተቀደሰው በጌታ ትሕትና ነው። እኔስ ምን ያህል ትሑት ነኝ ብለን ራሳችንን እንጠይቅ። ያኔ የዮርዳኖስ በረከት በእውነት በቤታችንና በሕይወታችን ላይ ያድራል። እንግዲህ ወዳጆቼ የዘንድሮ የጥምቀት በዓል ሲመጣ ከልማዳዊ አከባበር ወጣ ብለን ነፍሳችንን የምናድስበት ዕድል እናድርገው። ታቦታቱ በክብር ወደ ማደሪያቸው ሲወርዱ እኛም ራሳችንን ወደ ትሕትና እናውርድ። በዓሉ የጭፈራና የሥጋዊ ደስታ ብቻ ሳይሆን የነፍሳችን መታደሻ እንዲሆን በጸሎት እንትጋ። በዚህ በዓል ሰሞን ወደ ጸበል ስትሄዱ ውሃው የተቀደሰው በጌታችን ትሕትና መሆኑን አስታውሱ። ያን ጊዜ እኔስ ምን ያክል ትሑት ነኝ ብላችሁ ራሳችሁን ጠይቁ። ቅዱስ ጎርጎርዮስ ዘእንዚናዙ እንዳለው ጥምቀት የብርሃን ልብስ ነው። ነገር ግን ይህ ልብስ በኃጢአት ጭቃ እንዳይበላሽ ንስሐ ዘበኛ ሆኖ ጠብቀዋል። ጥምቀት የብርሃን ልብስ ነው። ነገር ግን ይህች ልብስ በኃጢአት ጭቃ እንዳይበላሽ ንስሐ ዘበኛ ሆና ትጠብቀዋለች። ዛሬ ያችን ዘበኛ ወደ ልባችሁ ጥሯት። አሁን ደግሞ ወደ ዮርዳኖስ ወንዝ ምስጢር ጠለቅ ብለን እንውረድ። ዮርዳኖስ ዝም ብሎ የሚፈስ ውሃ አይደለም። በመጽሐፍ ቅዱስ ታሪክ ውስጥ ትልቅ ትርጉም ያለው የምስጢር ወንዝ ነው። እስራኤላውያን ከግብጽ ባርነት ወጥተው ወደ ተስፋይቱ ምድር ለመግባት የመጨረሻው ፈተናቸውና መሻገሪያቸው ዮርዳኖስ ነበር። ያንን ወንዝ ሲሻገሩ ከባርነት ወደ ነጻነት፣ ከምድረ በዳ ወደ በረከት ገቡ። ጌታችንም ወደዚህ ወንዝ የወረደው እኛም በኃጢአት ባርነት ጠፍተን እንዳንቀር በልጅነት ጸጋ ወደ መንግሥተ ሰማያት የምንሻገርበትን በር ለመክፈት ነው። ታላቁ የሶርያ የጦር አዛዥ ንዕማንን እናስታውስ። ሰውነቱ በለቅጥን በሽታ ተወሮ ተስፋ ቆርጦ ሳለ ነቢዩ ኤልሳዕ ወደ ዮርዳኖስ ሂድና 7 ጊዜ ተጠመቅ አለው።
ንዕማን መጀመሪያ ላይ በትዕቢት የሀገሬ ወንዞች አይሻሉምን ብሎ ነበር። ነገር ግን በትህትና ራሱን ዝቅ አድርጎ በዮርዳኖስ 7 ጊዜ ሲጠመቅ ሰውነቱ እንደ ሕፃን ልጅ ጸዳ። አያችሁ፣ የዮርዳኖስ ውሃ የትህትናና የንስሐ ምልክት ነው። ጌታችንም ወደዚህ ውሃ የወረደው ውሃውን ለመቀደስ ብቻ ሳይሆን እኛንም ከትዕቢት በሽታ በንጽህና እንድንፈወስ ነው። በጥምቀት ጊዜ ውሃው ከውጪ ይታጠበናል። ይህ ግን መጀመሪያው ነው። አባቶች ንስሐ ሁለተኛ ጥምቀት ይሉታል። በጥምቀት የተገኘው ንጽህና በኃጢአት ሲቆሽሽ መልሰን የምንታጠብበት ውሃ የንስሐ እንባ ነው። እንባ ከውስጥ የሚፈስ የልብን ጥልቀት የሚያጥብ ምስጢራዊ ፈሳሽ ነው። መዝሙረኛው ዳዊት በሌሊት ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አረሳለሁ እንዳለ እግዚአብሔር የተሰበረንና በእንባ የታጠበን ልብ ፈጽሞ አይነቅም። ጥምቀት አንድ ጊዜ ነው፣ እንባ ግን ዘወትር ያስፈልገናል። ሌላው ትልቅ ፈተና ከበዓሉ በኋላ ያለው ሕይወት ነው። ብዙዎቻችን ጸበል ተረጭተን ዮርዳኖስ ወርደን ስንመለስ መንፈሳዊነታችን እዚያው ባህረ ጥምቀቱ ላይ እየቀረ ይመስል ወደ ቀድሞ ስድባችን፣ ቂማችንና ስህተቶቻችን እንመለሳለን። ነገር ግን የጥምቀት ጸጋ ዘወትር አብሮ ሊኖር ይገባል። አእምሮአችንን ከክፉ ሐሳብ እንደ አጥር የምንጠብቅበት፣ ዘወትር በጸሎት የምንተጋበት ሕይወት ሊኖረን ይገባል። በዓሉ ሲያልቅ በረከቱ እንዳያልቅብን ጥንቃቄ ማድረግ የክርስቲያን ግዴታ ነው። የግብጿ ቅድስት ማርያም ታሪክን እናስታውስ። እርሷ በኃጢአት ተዘፍቃ የነበረች ቢሆንም በአንዲት ቅጽበት ልቧ ተነክቶ ወደ ንስሐ ተመለሰች። በዮርዳኖስ በረሃ ለ47 ዓመታት ብቻዋን ስትጋደል የልጅነት ጸጋዋን በእንባዋ አደሰች። ይህ ታሪክ የሚያስተምረን ለእኔ ንስሐ አይበቃኝም፣ እኔ በጣም ኃጢአተኛ ነኝ ለሚል ሰው ሁሉ ተስፋ ነው። የንስሐ በር ለማንኛውም ሰው በማንኛውም ሰዓት ክፍት ነው። ወደ ዮርዳኖስ ወርዶ በዮሐንስ እጅ መጠመቅ ለጌታችን ትልቅ የትህትና በር ነበር። ፈጣሪ በፍጡር እጅ ተጠመቀ። ትህትና የቅድስና ሁሉ መሰረት ናት የምንለው ለዚህ ነው። እኛም ራሳችንን ዝቅ አድርገን ወደ ንስሐ አባት ካልቀረብን የጥምቀትን እውነተኛ ፍሬ አናገኝም። በቤተ ክርስቲያን ያለው የንስሐ አባት ሥርዓት አክብረን ኃጢአታችንን ተናዘን ስንታጠብ ያኔ እውነተኛው የዮርዳኖስ በረከት በቤታችን ይገባል። የቅዱስ ኤፍሬም ሶርያዊ ጸሎት። ቅዱስ ኤፍሬም በጥምቀትና ውሃ በንስሐ እንባ መካከል ያለውን ዝምድና ሲያብራራ እንዲህ ብሎ ይጸልይ ነበር። ጌታዬ ሆይ በጥምቀት የሰጠኝን የብርሃን ልብስ በኃጢአት አቆሽሸዋለሁ። አሁንም በጥምቀት ውሃ ፈንታ የንስሐ እንባን ስጠኝ። በእንባዬም ልብስ ነፍሴን አጥቤ ድን ዘንድ እርዳኝ። የመንፈስ ቅዱስ ጸጋ በጥምቀት ውሃ ላይ እንደሰፈረ አሁንም በንስሐ እንባዬ ላይ ይስፈርና ነፍሴን ቀድሳት እያለ ይጸልይ ነበር። ቅዱስ ዮሐንስ አፈወርቅ ደግሞ ከጥምቀት በኋላ ስላለው ሕይወት እንዲህ ብሎ ይጸልይ ነበር። አምላኬ ሆይ በጥምቀት ጊዜ ክርስቶስን ለብሰሃል ተብሎልኛል። ዳሩ ግን ያንን የለበስኩትን ክርስቶስን በክፉ ሥራዬ አሳዘንኩት። ጌታዬ ሆይ በቸርነት ብዛት መልሰህ ተቀበለኝ። በጥምቀት ያገኘሁት ልጅነት በንስሐ እንጠብቅ ኃይልን ስጠኝ። የንስሐን ደጅ ሳትዘጋብኝ በቸርነት አጥበህ ወደ መንግሥት አግባኝ። የቅዱስ ይስሐቅ ሶርያዊ ጸሎት። ጌታዬና አምላኬ ሆይ ልቤን ወደ አንተ መልስ፣ አእምሮዬን ከምድራዊ ክፋት አነጽ።
በጥምቀትህ በዮርዳኖስ ውሃ እንደቀደስክ በእኔ ውስጥ ያለውን የሕይወት ምንጭም በንስሐ ቀድሰው። ካለ አንተ ረዳትነት ወደ ቀድሞ ንጽሕናዬ መመለስ አልችልምና እጅህን ዘርግተህ ከኃጢአት ባሕር አውጣኝ። ቀጣዩ ደግሞ በቤተ ክርስቲያን የጥምቀት ሥርዓት ላይ በሊቃውንት የሚጸለይ የልመና ቃል ነው። አቤቱ ጌታዬ ሆይ ይህንን ውሃ የቀደስከው አንተ ነህ። አሁንም በዚህ ጸበል የሚረጩትንና የሚጠመቁትን ሁሉ በውስጥ ማንነታቸው ቀድሳቸው። የውጩ መታጠብ ለሥጋ ጤንነት፣ የውስጥ መታጠብ ደግሞ ለነፍስ ድህነት ይሁንላቸው። በንስሐ የታጠበና የተመለሰ ልብን ለሁላችን ስጠን እያሉ ጸለያለሁ። ውድ ምክረ ቅዱሳን ቤተሰቦች በእውነት ይህንን ጥልቅ መንፈሳዊ ጉዞ አብራችሁን ስላሳለፋችሁ እጅግ እናመሰግናለን። በዛሬው ቆይታችን በዮርዳኖስ ውሃና በንስሐ በመካከል ያለውን ድልድይ አይተናል። በጥምቀት ያገኘነውን የብርሃን ልብስ እንዴት በንስሐ መጠበቅ እንዳለብንም ከአባቶቻችን ተምረናል። የጥምቀቱ በረከት፣ የዮርዳኖስ ሰላም፣ የቅዱሳን አባቶች ጸሎትና ረድኤት ከሁላችን ጋር ይሁን። በበዓሉ ቀን የምንረጨው ጸበል ሥጋችንን ብቻ ሳይሆን ነፍሳችንንም ቀድሶ የታደሰ ማንነትን ይስጠን። ይህ ያገኘነው መንፈሳዊ ትምህርት ለሌሎችም የንስሐ በር እንዲሆን፣ ለነፍሳቸውን ብርሃን እንዲሰጥ ለወዳጆች ለዘመዶቻችሁ አጋሩት፣ ሼር ያድርጉ። የእናንተ አንድ ሼር ለአንድ ሰው የልብ መመለስ ምክንያት ሊሆን ይችላል። እንዲሁም ለነፍሳችሁ የሚሆን መንፈሳዊ ማዕድ ዘወትር እንዲደርሳችሁና በየጊዜውም የምንለቃቸው መንፈሳዊ ቪዲዮዎች እንዳያመልጧችሁ ሰብስክራይብ በማድረግ የዚህ መንፈሳዊ ቤተሰብ አባል ይሁኑ። አስተያየታችሁንም በኮሜንት መስጫው ላይ ብታካፍሉን በደስታ እንቀበላለን። በመጨረሻም በንስሐ የታጠበ በፍቅር የደመቀ በበረከት የተሞላ እውነተኛ የጥምቀት በዓል ይሁንላችሁ። ጌታችን በዮርዳኖስ ሲጠመቅ ሰማያት እንደተከፈቱ ለእናንተም የሕይወትና የበረከት ደጆች ሁሉ ይከፈቱላችሁ። በሚቀጥለው መንፈሳዊ ቪዲዮ በሌላ አዲስ መንፈሳዊ ትምህርት እስክንገናኝ ድረስ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነትና የቅዱሳን ሰላም ከሁላችን ጋር ይሆን። አሜን።